ካንቺ ከመጣ ኤርትራ ሳልክድሽ አንቺ ከካድሽኝ ሳልርቅሽ አንቺ ከራቅሽኝ መውለዴን ከተጠራጠርሽ ጉዲፈቻ ነበርኩ ካልሽኝ በመጦሪያዬ ካኮረፍሽ ጫጉላሽን ጦር ካደረክሽው ባህሌ ዛሬ ካስጠላሽ ብቸኝነትን ከወደድሽው ድሃናት ከሆንኩብሽ ከቤት መውጣት ከሆነ ምርጫሽ ኤርትራ እድልሽ ይስመር ካሻሽበት በወግ ያግባሽ አብረን ካልተጣጣምን ንትርክ ከሆነ ኑሯችን የውጭ ምስክር ከተጠራ አንድ አካል ለመሆናችን ይቅር ከእንግዲህ መናቆሩ ጥቅም የለውም ለሁላችን መዳማት ይብቃ ዳግመኛ ያለፈውስ ለማን በጀህ ሕፃን በውጊያ መሃል ተወልዶ በውጊያ መሃል ካረጀህ መጫወቻው ጥይት ከሆነ ትዝታው ጦርነት ብቻ ተውት በሰላም ይስራ ቤቱን ትዳር ይመስርት ጉልቻ ልጆቹ ግን ከጮኹ አያቴን ብለው ካስቸገሩሽ ኑሮም እየከበደ ድንገት ችግር ከበዛብሽ መለየት መጥፎ ነውና የዘመድ ናፍቆት ከጠናብሽ ቤቴ መቼም ክፍት ነው አትፍሪ ይልመድብሽ ከተኮላ መኮንን ዳላስ ቴክሳስ የኤርትራ ህዝብ ከሚያዝያ 15 ጀምሮ ለ3 ቀናት ባካሄደው የውሳኔ ህዝብ ምርጫ ነጻነትን በነጻ ፍላጎት አጽድቋል። ውድ የኢትዮሜዳ ቤተሰቦች ይህ የኢትዮሜዳ ልዩ ጉዳይ ነው። በዛሬው የልዩ ጉዳይ ዝግጅታችን በ1985 እንደ ኢትዮጵያ አቆጣጠር ኤርትራ ከኢትዮጵያ በተገነጠለች ሰሞን ኢትዮጵያን ሪቪው መጽሔት ላይ ከታተመ ጽሑፍ የመረጥንላችሁን ጽሑፍ እናቀርባለን። እንድትከታተሉን በአክብሮት እንጋብዛለን። ኤርትራ ነው ወይ ልንለያይ? ከጌታቸው ኃይሌ። የኤርትራን ከኢትዮጵያ መገንጠል ከሚቃወሙ ኢትዮጵያውያን ውስጥ አንዳንዶቹ የሚሰጡት ምክንያት የኢኮኖሚውን ሁኔታ ማለትም የሀገሪቷን መቀነስ የአገሪቷን ወደብ አልባነት ሲሆን አንዳንዶቹ ደግሞ የአንዱ ክፍል መገንጠል ሌሎቹን ክፍሎች እንዲገነጠሉ ያበረታታቸዋል ብሎ መስጋትን ነው። እኔ እንዲህ ከሚያስቡ ካንዳቸውም ወገን አይደለሁም። ሕሊናዬ ገና ለዚህ አልበቃም። የኤርትራንና የኢትዮጵያን ግንኙነት እንደ እናትና እንደ ልጅ ወይም በቁርባን እንደ ተጋቡ ባልና ሚስት የሚያዩም አሉ። እኔ እንዲህ ከሚያስቡ ወገኖችም አይደለሁም። ብዙ ኢትዮጵያውያን ዋናይቱ የኢትዮጵያ አካል የሆነችውን የኤርትራን መካፈል የሚቃወሙት ኤርትራ የሀገራቸው ክፍል መሆኗ ከቀረ ውስጣቸውን ባዶነት ስለሚሰማቸው ነው። እኔ እንዲህ ከሚያስቡት ወገኖች አንዱ ነኝ። እንበለ ኤርትራ ኢትዮጵያን በሕሊናችን እንኳን ልንገምታት ያቅተናል። ኤርትራ ሕዝቧን፣ ባህሏን፣ መሬቷን ጨምሮ የኢትዮጵያችን ክፍል ነች። ኤርትራ የኤርትራውያንና ኤርትራውያን ያልሆኑ ኢትዮጵያውያን ሁሉ የኔ የሚሏት የኢትዮጵያ ክፍል ነች። እኛ በምንመጣበት ዓለም በሰዎችና በሰዎች፣ በሰዎችና በባህል፣ በሰዎችና በሀገር መካከል ላለ ዝምድና ወይም ግንኙነት ከፍ ያለ ዋጋ ይሰጠዋል። ከነዚህ ዝምድናዎች ወይም ግንኙነቶች አንዱን ባጣን ጊዜ መጀመሪያ የሚደቁሰን የእጦቱ ስሜት ነው እንጂ እጦቱ የኋላ ኋላ የሚያስከትለው ጉዳት አይደለም። ምንም ጉዳት ላያመጣ ይችላል። አንድ ሰው በአንዳች መንገድ ወንድሙን ማጣቱን ሲረዳ መጀመሪያ የሚደቁሰው መርዶ ነው እንጂ ወንድሙን በማጣቱ የሚደርስበት ችግር አይደለም። ችግሩ ላይደርስም ይችላል። እኔና መሰሎቼ ኤርትራን የምናጣ መሆናችን ሲታየን የሚያስጨንቀን ይሄ ብቻ ነው። በኤርትራ ያሉ ወንድሞቻችንና እህቶቻችንን ኤርትራ ውስጥ ያለ ባህላችንን፣ ታሪካችንን፣ አገራችንን የማጣቱ ከባድ ስሜት ነው። አገራችንን የማጣቱ ስሜት ከባድ ነው።
የባሰውን የሚያሳዝነን ኤርትራውያን በእርግጥ መለየትን እንደሚፈልጉ እርግጠኞች አለመሆናችን ነው። ምክንያቱም እነርሱም በዚያው መጠን በቀረው ኢትዮጵያ ያሉትን ወንድሞቻቸውንና እህቶቻቸውን፣ ባህላቸውን፣ ታሪካቸውን፣ አገራቸውን ያጣሉ እንጂ የሚያተርፉት ነገር የለም። ማጣት ትርፍ አይሆንም። የአዲስ ዘመን ነፍጠኞችና ያላንዳች ኀፍረት ታሪክ ተርጓሚዎች ነን እያሉ የሚኩራሩት ታሪክ ጸሐፊዎቻቸው ያመጡት ፈሊጥ ግን ዝምድናችንን ትተን መልካም ጎረቤቶች እንሆናለን ነው። መገንጠልን ለምን አጥብቀው ያዙ? የሻዕቢያ መሪዎች በኤርትራ ላይ ይህንን ኢትዮጵያን ያህል ጦት ሲደርስባት ደንታ የሌላቸው ሰው ሆነው ለመቀመጣቸው እነሱ የሚያውቁት እኛ ብዙዎቻችን የማናውቀው ምክንያት መኖር አለበት። ካላወቅነው ደግሞ ከሚባለውና ከተጻፈው አልፎ ለመተቸት አይቻልም። ለማንኛውም ከሁሉ አስቀድሜ ከአሁን በፊት ደጋግሜ የተናገርኩትን ለመድገም እፈልጋለሁ። መገንጠል የኤርትራውያን፣ የጎንደሬዎች፣ የጎጃሚዎች፣ የሸዋዎች ወዘተ ፍላጎት ከሆነ የሕዝብ ፈቃድ ጥሶ ምንም ለማድረግ አይቻልም። ሁሉም የመገነጣጠል መብት አላቸው። ግን የሕዝብ ፍላጎትና ፈቃድ የሚታወቀው ከፍርሃት ነፃ በሆነ መንፈስ ሲገለጽ ብቻ እንደሆነ ሁላችንም እናውቃለን። ሕግሃኤና ደጋፊዎቹ እንግሊዝ ኤርትራን በወታደር በምታስተዳድርበት ከ1936 እስከ 1946 ዓመተ ምህረት አብዛኛዎቹ ኤርትራውያን ከኢትዮጵያ ጋር መደባለቅን ተቃውመው ነበረ። ግን ነፃ ፈቃዳቸው በኃይለ ሥላሴ ማስፈራራትና የአሻጥር ሥራ ታፈነባቸው ይላሉ። እንግዲህ በዚያን ጊዜ በአካባቢው ያልነበሩ አፄ ኃይለ ሥላሴ የብዙዎችን ኤርትራውያን ነፃ ፈቃድ በእርግጥ ከጨቆኑ ኤርትራን በቁጥጥሩ ስር ያደረገ የሻዕቢያ ማስፈራራት ምን ያክል ሊጎዳ እንደሚችል እስቲ እናስበው። ማንን ነው የምናሞኘው? በዚያ ላይ ልንረሳው የማይገባን በዚያን ጊዜ በተለይም በዘመኑ በመጀመሪያው ክፍል አፄ ኃይለ ሥላሴ እንኳን የኤርትራውያንን ነፃ ፈቃድ ሊገቱ ራሳቸው በእንግሊዞች ቁጥጥር ስር የነበሩ መሆናቸውን ነው። እኔ እንደሚመስለኝ ሻዕቢያ ኤርትራን ሳያፈናፍን ይቆጣጠራል የሚሉ ሰዎች ይልቅ አፄ ኃይለ ሥላሴ ከ1936 እስከ 1946 ዓመተ ምህረት የኤርትራውያንን ነፃ ፈቃድ ጨቆኑ ከሚሉ ሰዎች የበለጠ ይታመናሉ። ኤርትራ መገንጠልን መምረጥ አለባት የሚሉ ሰዎች ወደሚሰጡት ምክንያቶች እንምጣና አንዱ ኤርትራ የኢትዮጵያ ክፍል ያልነበረችበት ጊዜ ነበረና ያንኑ እንግፋበት ነው። ከሕይወቴ ብዙውን ዘመን ያሳለፍኩት የተጻፈውን የኢትዮጵያን ታሪክ ሳጠና ነው። ባየኋቸው የታሪክ ሰነዶች ውስጥ የኤርትራን መገንጠል የሚያጸድቅ አንድም ነገር አላየሁም። የሻዕቢያ ወይም የሕግሃኤ መሪዎችም የአማርኛ ቋንቋ ችሎታቸውን የካዱትን ያክል ይሄንንም ክደውት ነው እንጂ በደንብ እንደሚያውቁ ምንም አልጠራጠርም። እንዲያውም ታሪኩንም ቋንቋውንም እንደሚያውቁ ማስረጃ ሳይቀር ማቅረብ ይቻላል። ሆኖም በክህደታቸው መጽናት ብቻ ሳይሆን ታሪኩን በማጣመሙም ቀጥለውበታል። እጅህ፣ እግርህ ወዘተ አካልህ አይደለም የሚልን ሰው ለመመለስ ከምን ጋር መጀመር ይበጃል? ለማስረዳት እጄን ባነቃንቀው አውቆ ነው የተነቃነቀው እንጂ እውነት አንተ አነቃንቀኸው አይደለም ካለኝ፣ ሲያመኝ ብጮህ ለማስመሰል ትጮኻለህ እንጂ እውነት እጅህ ላይ አሞህ አይደለም ካለኝ ምን ማድረግ ይቻላል? ለምሳሌ ዋሽንግተን ያለው የኤርትራ ጊዜያዊ መንግስት ቢሮ በወጣው ጽሑፍ ላይ በ9ኛው መቶ ዓመት ኤርትራ ውስጥ 70 ራሳቸውን የቻሉ የቤጃ መንግስታት እንደነበሩና እነሱንም አንዱ ለሌላው የማይገዙ ንጉሶች ያስተዳድሯቸው እንደነበር ያትታል። በዚህ ጽሑፍ አባባል ከነዚህ ራሳቸውን ከቻሉ የቤጃ መንግስታት ውስጥ አንዱ የአክሱም መንግስት ነበረ።
ሰሜን ኢትዮጵያን የሚያጠቃልል አንድ ኢትዮጵያዊ መንግስት አልነበረም ለማለት ነው። ይሄ ድርጊት የ9ኛው መቶ ዓመት የአረብ ተጓዥን የአል ያዕቁቢን ዘገባ በማያወላውል ማጣመም ነው። በእርግጥ አል ያዕቁቢ በዛሬው ሰሜን ኢትዮጵያ ወይም ሐበሽ ወይም ሐበሻ 7 መንግስታት እንደነበሩ ጽፏል። ከእነዚህም አንዱ በዝርዝሩ 6ኛው ያደረገው የነጃሺው መንግስት ሲሆን ዋና ከተማው ኩኡባር ወይም አክሱም እንደነበር ነግሮናል። ግን የዋሽንግተኑ ጽሑፍ የአክሱም ንጉሥ የዚህ ሁሉ ጌታቸው እንደነበር የሚያስረዱትን የአል ያዕቁቢን ቃላት ሳይጠቅሳቸው ቀርቷል። ለምን? ኢትዮጵያ በታሪክ አንድ ትልቅ መንግስት ነበረች ከማለት ይልቅ እንደ አክሱም ያሉ ኮስማና መንግስታት ነበሩ ብሎ ራስን ማቃለል ይሻላል። ለማንኛውም ያለ ስህተት የተደገፉት የአል ያዕቁቢ ቃል እነዚህ ናቸው። ሁሉም 6ቱም የሐበሻ ሀገር ነገሥታት ለዚህ ለታላቁ ንጉሥ ይገዙለታል፣ ሲታዘዙትና ግብሩን ሲያፈሱለት ተጠንቅቀው ነው። የነጃሺ ሃይማኖት ያዕቆባዊ ነው፣ ተዋህዶ ወይም ኦርቶዶክስ ሊል ነው። ነጃሺ የገዢው የማዕረግ ስም ነው። እኛ ነጋሲ ወይም ንጉሥ የምንለውን የአረብ ጸሐፊዎች ነጃሺ ወይም ነጋሺ ይሉታል። በአረብኛ ጀናገ ይወራረሳሉ። ለፈገግታ ያህል ዘመናችን ዘመነ ምጸት ሆኗል። በዚህ ምክንያት ቀልዱ ታሪኩ ቀልድ እየሆነ ስለሚቀርብ እኔም በዚያው ተመርቼ የአጼ ዘርዓ ያዕቆብ ጸሐፊ የካቲት 27 ቀን 1447 ዓመተ ምህረት በንጉሡ ትእዛዝ ለኤርትራ መነኮሳት በተለይም ለደብረ ማርያምና ለደብረ ቢዘን ቅዱሳን የጻፈውን ደብዳቤ ለፈገግታ ያክል ልጥቀስ። ጽሑፌ እንዳይጓተት ግዕዙን ወደ አማርኛ ተርጉሜዋለሁ። ለአጼ ዘርዓ ያዕቆብና ለሻዕቢያ መሪዎች ለወያኔዎቹም ሳይቀር ፈገግ እንድትሉላቸው አደራ። ንጉሣችን ዘርዓ ያዕቆብ በምድረ ክልአት ሸዋ ውስጥ በነበረ ጊዜ ለማዕቀበ እግዚኦ ለአቡነ ኤዎስጣቴዎስ ተከታዮች ሃይማኖት እንዲሰብኩና እንዲያስተካክሉ የአካባቢያቸውን ሀገር ከፋፍሎ ሰጣቸው። የደብረ ማርያም መነኮሳት ድርሻ እነዚህ ሀገሮች ናቸው። ሰራዌ፣ በጽርዋጌት፣ ባሕረ ማርያም፣ ዱርቤታ፣ አህያ፣ በጌዳ፣ ገምዲአ፣ ሐዞ፣ ደስሞ፣ ቆሮአ፣ አሳውርታ፣ የዱቢኒ ምድረ ባሪያ፣ ሁለቱ ማርያም። የደብረ ቢዘን መነኮሳት ድርሻ ደግሞ እነዚህ ሀገሮች ናቸው። ሐማሴን፣ እምብርት፣ አስመራ፣ ሰሃርት፣ ወቀርት፣ ባሕረ አምባ፣ ዱርቤታ፣ አብርሃም፣ ዋኬቶ። ንጉሣችን ዘርዓ ያዕቆብ ለደብረ ማርያምና ለደብረ ቢዘን ሰዎች እንዲህ አላቸው፣ ስበኩ፣ አስተምሩ በማለታችን ኃላፊነቱን ከራሳችን አውርደን እናንተ ራስ ላይ ጭነነዋል። ንጉሡ ግዛቱ ባልሆነው አገር ላይ አያዝበትም። ቦታ ቢኖር ከዘርዓ ያዕቆብ በፊትም ሆነ ወይም ከሱ በኋላ ስለ ተጻፈው ስለ ሰሜን ኢትዮጵያ ታሪክ ብዙ የሚያስደንቅ ነገር መጻፍ ይቻል ነበር። ለምሳሌ ቤተ መንግሥቱ የረር አዲስ አበባ አጠገብ የነበረው አጼ ልብነ ድንግል በግራኝ ጦርነት ጊዜ ሞቶ መስከረም 5 1933 ዓመተ ምህረት ደብረ ዳሞ ትግራይ ሲቀበር ቤተሰቡም እዚያው ተሸሽጎ ነበር። በኋላም ፖርቱጋሎች ለእርዳታ ሲመጡ እንግዶቹን የንጉሡ መጻምርት እቴጌ ሰብለ ወንጌል ይዛቸው ግራኝን ለመግጠም ወደ ሰሜን በበቅሎ ተጓዘች። ከዚያ ቦታ ከትግራይ ተነስታ ሰሜን እስክትደርስ ድረስ ባሕረ ነጋሽ ይስሐቅ፣ በዚያን ጊዜ የኤርትራ ገዥ የነበረው መኮንን እቴጌይቱን ሲያጅብ እመቤቴ ፊት በቅሎ አልቀመጥም ብሎ ያን ሁሉ መንገድ የፈጀው በእቴጌይቱ ርካብ አጠገብ በእግሩ ኩስ ኩስ እያለ ነበረ።
ከአጼ ዘርዓ ያዕቆብ በፊት በ1307 ዓመተ ምህረት አጼ አምደ ጽዮን ምጽዋ ሄዶ ሕግ አስከብሮ እንደመጣ የሚያሳየን የቀልድ ሰነድ እንዲህ ይላል። እኔ ንጉሥ አምደ ጽዮን በ1307 ዓመተ ምህረት ወደ ቀይ ባህር ኤርትራ ሄጄ እዚያ ስደርስ ታንኳ ይዤ ወደ ባህሩ ገባሁና ቀስትና ፍላጻዬን አንስቼ ጠላትን አጠፋሁ፣ ሕዝቤንም አዳንኩ። ምጽዋን ያን ጊዜም ሌሎች ሰዎች እየከበቡ የንጉሡን ሕዝብ ያስቸግሩ ነበር ማለት ነው። ይህ አሁን የማቀርበው ጽሑፍ ዓላማው የሰሜን ኢትዮጵያን ታሪክ መመዝገብ ወይም ጸላዔ ሰናይ ያቆላመመውን ሁሉ አንድ ባንድ እየዘረዘረ ማቃናት ስላይደለ አንድ ነጥብ ብቻ አንስቼ የታሪኩን ነገር ልለፈው። ነጥቡ እኛ ምስክሮቹ በሕይወት ባለንበት ዘመን የተፈጸመ ታሪክ ነው። ይሄ የዋሽንግተን ጽሑፍ የኤርትራን ከ1936 እስከ 46 ታሪክ የኤርትራ የእንግሊዝ ጥበቃ ፕሮቴክቶሬት ዘመን ይለዋል። ይሄ ማቆላመም ኤርትራ ራሷን የቻለች መንግሥት ነበረች የሚል ሐሰት ከማስተማር በስተቀር ሌላ ምንም ምክንያት የለውም። በዚያን ጊዜ ኤርትራ ያለ ፈቃዷ በእንግሊዝ ወታደራዊ አስተዳደር የተያዘች እንጂ ሥርዓቱ እንደሚጠይቀው በፈቃዷ ተፈራርማ የእንግሊዝ ጥበቃ ፕሮቴክቶሬት የሆነች አልነበረችም። እንግሊዞች ኤርትራ በኃይል የገቡት ኢጣሊያ ኤርትራን ከ1881 እስከ 1882 ጀምሮ በቅኝ ግዛት ካስተዳደረቻት በኋላ በ1928 ዓመተ ምህረት መልሳ የደባለቀቻትን ክፍለ ሀገር ከኢትዮጵያ እንደገና ለመገንጠል ብቻ ነበረ። መጀመሪያውኑ እንግሊዞች በ1936 ዓመተ ምህረት ኤርትራን ከኢትዮጵያ ለምን ገነጠሏት ብሎ መጠየቅ አስፈላጊ ይመስለኛል። ምክንያቱም በዚያን ጊዜ ኤርትራ ከሌሎች አውራጃዎች ያነሰ ኢትዮጵያዊት አልነበረችም። ይህንን ጥያቄ እንደ ቀላል አድርገን ካየን ተመቅኞቻችን በእኛ ላይ የተመኙትንና አባቶቻችን የነፈጓቸውን እኛ ልጆቻቸው እንፈጽምላቸዋለን። የተገንጣይ ወገኖች አቋማቸውን ለመደገፍ ከሚያመጡት ክርክር ሌላው የኢትዮጵያ መንግሥት የበደላቸውን በደል ነው። ይሄ ክርክር ለበደሉ መፍትሔ ኢትዮጵያውያንን ከኢትዮጵያውያን መለየት ነው የሚል ሐሳብን በሰዎች አእምሮ ለመፍጠር ችሏል። ለምሳሌ ወይዘሮ አበባ ተስፋ ጊዮርጊስ ስለ ደርግ ጭካኔ የጻፈችውን ጽሑፍ ሚስስ ክሪስ ፕራውቲ ስትተች እንዲህ ትለናለች። በሚመጣው ሚያዝያ 1985 ዓመተ ምህረት በሚደረገው ሪፈረንደም ኤርትራውያን ምን እንደሚመርጡ አንዳች ጥርጥር ካላችሁ መልሱን እዚህ መጽሐፍ ውስጥ ታገኙታላችሁ። ይህች ሴት ጠላቶቿን ዚምባብዌ የገቡትን እነ መንግሥቱን ማለት ነው ይቅር በማለት ብታምንም ኤርትራ ውስጥ በነበረው የመንግሥቱ ኃይለማርያም ሰራዊት እጅ በእሷና በቤተሰቦቿ ሁሉ የተፈጸመውን አሰቃቂ ስቃይ ካነበብኩ በኋላ ያው ሁሉ ሺህ ጊዜ ሲባዛ ለኤርትራ ትዳር መውጣት ድምፅ እንደሚያስገኝ አልጠራጠርም። ይሄ ክርክር የሚያሳየው የኢትዮጵያ መንግሥት ኤርትራውያንን ስለበደለ በደሉን ማቆም የሚቻለው ኤርትራን ከኢትዮጵያ በመገንጠል መሆኑን ነው። ክርክሩ ሁለት ድክመት አለበት። አንደኛ፣ ብዙ ጸሐፊዎች እንደተናገሩት የኢትዮጵያ መንግሥት በተለይም ደርግ ኢትዮጵያ አይደለም፣ ጭካኔውም በኢትዮጵያ እጅ የተፈጸመና በኤርትራ ብቻ የተወሰነ አልነበረም። ሻለቃ መንግሥቱ ግዛታቸውን የጀመሩት የሸዋ ሰዎች አማሮች እየተባሉ የሚታሙትን የአገሪቱን ባለሥልጣናት በጥይት በመደብደብ ነው። በኋላም እንኳን ተቃዋሚዎቻቸውን የራሳቸውን ጀነራሎች ሳይቀር በጦር ሜዳ ሳሉ ይገድሏቸው ነበረ። ስለዚህ ይሄ ክርክር ልክ አቶ መንግሥቱ በመላ ኢትዮጵያ ላይ ለፈጸሙት ወንጀል ወይዘሮ አንድነትን ስቀሏት የሚል ፍርደ ገምድልነት ነው። ሁለተኛ ድክመት የኢትዮጵያ መንግሥት ወንጀል ከፈጸመና እኛም ልንገታው ወይም ልናገለው ካልቻልን ትዳር የወጣች ኤርትራም ከተመሳሳይ ችግር ውስጥ ልትገባ መቻሏን መርሳት ነው። ኤርትራ ውስጥ እንዲህ ያለ ችግር ቢፈጠር በዚያን ጊዜ መፍትሔው ምን ይሆናል?
ከዚህ የኤርትራ መንግሥት ከሚፈጥረው ችግር ለመውጣት ሰዎች የተገንጣይ ቡድን ቢያቋቁሙ እነሱን በጦር ኃይል ለማፈን የኤርትራ መንግሥት ምን የሞራል ድጋፍ ይኖረዋል? ህወሓትና ሻዕቢያ ለራሳቸው በጦር ኃይል ሥልጣን ከያዙ በኋላ ሌሎችን ሰላም እንጂ ጦር አታንሱ እንደሚሉት ሊሆን አይደለምን? የኤርትራ የባህር ጠረፍ ረጅምና የሚያምር ነው። የቅኝ ገዢዎችን ዓይንና ጉልበት ማርኳል። ታዲያ ይህንን ማራኪና ተማራኪ ጠረፍ ለኤርትራ ብቻ ለማድረግ በማሰብ ይሆን እንዴ ሻዕቢያ መገንጠልን አማራጭ የሌለው ዓላማ አድርጎ የያዘው? ማን ያውቃል? ግን እኮ የኤርትራ ክፍል ያልሆነችው ኢትዮጵያ በአንድነቱ ዘመን ሁሉ ከወደቦቹ በቀር በጠረፉ ምንጊዜም ምንም ያህል አልተጠቀመችበትም። ስለዚህ በአንድነቱ መቆየቱ የአካባቢውን ሕዝብ የባህር ጠረፍ የግል ተጠቃሚ ከመሆን እንዴት እንደሚነጥቀው አይታየኝም። የደጋው ሕዝብ ወደዚያ ይመጣል እንዳይባል የቆላን ሕይወት በፈቃዱ አይመርጥም። ሻዕቢያ ኤርትራን ከኢትዮጵያ ለመገንጠል የፈለገበት ዋና ምክንያት እንደሚመስለኝ የአማርኛ ባህል በኢትዮጵያ ላይ የመዘርጋትን ጥላቻ ነው። ሻዕቢያና ሌሎችም የነጻ አውጪ ድርጅቶች አማሮችና ባህላቸው ኢትዮጵያውያንን ገዝተዋል የሚል እምነት አላቸው። እንግዲህ የሚመኙት ነጻ መውጣት ከኢትዮጵያ ሳይሆን ከአማሮችና ከባህላቸው ሊሆን ነው። ሆኖም ብዙ ጎሳዎች ባሉት መንግሥት አንድ ቋንቋ ከሌሎች መቅደሙ የማይቀር ነው። ከሻዕቢያ ደጋፊዎች እንደተረዳሁት በአሁኑ ጊዜ በኤርትራ ውስጥ የሚፈጸመው ልክ ይሄው ነው። ኤርትራ ውስጥ 9 ቋንቋዎች ወይም ጎሳዎች አሉ። 9ኙም ጎሳዎች ብሔራዊ ቋንቋዎችን ማለትም አረብኛና ትግርኛን ይማራሉ። ይሄ ማለት እኮ በዛሬቱ ኤርትራ ውስጥ ትግርኛና አረብኛ በትናንቲቱ ኢትዮጵያ ውስጥ አማርኛ ይዞት የነበረውን ቦታ ይይዘዋል ማለት ነው። መሪዎች ዛሬ ኤርትራን እንደሚያስተዳድሩቱ በአንድ ወጥ መንግሥት ካመኑ ሕዝቡ እርስ በእርሱና ከመንግሥት ጋር የሚግባባበት ቋንቋ መኖሩ ጠቀሜታ እንዳለው ይገባቸዋል። በኢትዮጵያ ታሪክም ቋንቋቸው አማርኛ የሆነም ያልሆነም የአገሪቱ መሪዎችና የአውራጃ አስተዳዳሪዎች በዚያን ጊዜ ለዚሁ ጉዳይ ብዙ ሕዝብ የሚያውቀውን አማርኛን መረጡ። ሻዕቢያ ኤርትራን ለመገንጠል የቋንቋን ተጽዕኖ ምክንያት ካደረገ ጥላቻው ሐሳቡን ሳይሆን ተመራጩ ቋንቋ አማርኛ መሆኑን ነው። መለያየትን ለምን አንቀበልም? ለተፈጠረው ችግር መለያየትን እንደ መፍትሄ አድርገን አንወስደውም? ለኔና በሚሊዮን ለምንቆጠር ኢትዮጵያውያን መልሱ ቀላል ነው። አፄ ዮሐንስ ጣሊያኖችን ከሰሃጢ ምጽዋ አጠገብ ለማስወጣት ሲዘምቱ በ1880 ዓመተ ምህረት ባሰሙት የክተት አዋጃቸው ውስጥ ተጽፎ ይገኛል። ኢትዮጵያ የተባለችው አንደኛ እናትህ ናት፣ ሁለተኛ ዘውድህ ናት፣ ሦስተኛ ሚሽትህ ናት፣ አራተኛም ልጅህ ናት፣ አምስተኛም መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ከባቲነት እንዲህ መሆኑን አውቀኸው ተነሳ ብለዋል። ኢትዮጵያን እንወዳለን፣ መሬቷን፣ ሕዝቧን፣ ባህሏን፣ ታሪኳን እናፈቅራለን። ሸዋን፣ ባሌን፣ ትግራይን፣ ወለጋን፣ ኤርትራን፣ ወሎን ወዘተ እንወዳቸዋለን። ክፍለ ሀገሮቹን ሁሉንም አላየኋቸውም። እንዲያውም ቅድስት አክሱምንና የቅዱስ ላሊበላን አብያተ ክርስቲያናት ገና አልተሳለምኩም። ኑሮዬ ግን ከሁሉም ዘንድ ነው። ደብረ ዳሞ፣ ደብረ ቢዘን፣ ሼክ ሁሴን፣ ደብረ ወርቅ፣ ከረን፣ ሙገሬ ዛላ፣ ጋሞ ብርብር ማርያም እገኛለሁ።
ከነዚህ ወይም ከሌሎች ቅዱሳን ቦታዎች ካንዱ ያልሄድኩበት ወይም እነሱ ካስገኙልኝ ከዋክብት አባቶቼ ጋር ያልተገናኘሁበት ቀን የለም። እንደ ቀድሞ አባቶቻችን ሁሉ ባልተወለድንበት ክፍለ ሀገር ከሚኖሩ ኢትዮጵያውያን ጋር ሁሉ በደም፣ በጋብቻ፣ በባህል፣ በወዳጅነት ሁሉ ተዛምደናል። ኢትዮጵያን የምንወዳት እኛ የኢትዮጵያ ምርቶች በመሆናችን ብቻ ሳይሆን ኢትዮጵያ የአባቶቻችን ምርት በመሆኗ ጭምር ነው። ኢትዮጵያ ከሌላ ሀገር የመጡ ሰዎች የፈጠሯት ሳትሆን እኛ አፍሪካውያን የፈጠርናት ናት። ይሄም ሲሆን የሚያኮራን የአባቶቻችን የጀግንነት ታሪክ መሆን ነበረበት። ያም ባይሆን የሚያፈርሱት ወይም የሚያቃልሉት ታሪክ አይደለም። ጎረቤቶቻችን የቱን ያክል እንደሚቀኑብን ለማወቅ የቸገረን ነጋሪ ሰው ሳይሆን ሰሚ ጆሮና መዛዛኝ ሕሊና ነው። ራሳቸውን እንደፈጠሩ ኩሩ ሀገሮች ሁሉ ኢትዮጵያም የተፈጠረችው የፈጠሯት በከፈሉት ከፍተኛ ዋጋ ነው። ለዋጋው አባቶች አላዋጡም የሚል ሰው ካለ ማለት ለኢትዮጵያ ታሪክ፣ ባህል፣ ቅርስ የኔ አባቶች አላዋጡም የሚል ሰው ካለ ተሳስቷል። እንደማውቀው ከሆነ ከየትኛውም ጎሳ ብንመጣ በማናቸውም ረገድ ኢትዮጵያ የሁላችንም ናት። በተለየ ኤርትራውያን ትልቁ የሀገራቸውን ክፍል የኛ አይደለም ለማለት የመጨረሻዎቹ ኢትዮጵያውያን መሆን አለባቸው። በጎንደርና በአክሱም ከተማ ገብተው የውጭ ሀገር ሰዎች ነን ለማለት የመጨረሻዎቹ ኢትዮጵያውያን መሆን አለባቸው። እርግጥ አሁን የፈለጉትን የኢትዮጵያ ክፍል በፈለጉ ጊዜ ሊጎበኙ ይችላሉ። ግን ሌሎች ኢትዮጵያውያን ወደ ኤርትራ ለመሄድ ብዙ ጣጣ እያለባቸው ኤርትራውያን የውጭ ሀገር ዜጎች ከፈለጉት የኢትዮጵያ ክፍል ያላንዳች ገደብ ሲመላለሱ ማየቱ ጥላቻ ይፈጥርና ሻዕቢያ እንደሚፈልገው የባሰውን እንራራቅ ይሆናል። አንድነትን ምረጡ። ራስን ለማሻሻል የብዙ ዓመት ጦርነት ከተደረገ በኋላ ኤርትራውያን በሪፈረንደሙ ጊዜ አንድነትን ቢመርጡ ሻዕቢያ ልፋቱን እንደ ከንቱና እንደማይዋጥ መራር ኮሶ አድርጎ ያየው ይመስለኛል። ግንባሩ ወጣቶችን ለሰራዊቱ ይመለምል የነበረው የሚያካሂደው የመገንጠል ጦርነት የተገነባ መሆኑን እየሰበከ ነበረ። እንግዲህ ሕዝቡ አንድነትን ቢመርጥ ሻዕቢያ የተሳስተሃል ፍርድ እንደተፈረደበት ይቆጥረዋል። ስለዚህ ነው የራሱን ጳጳሳት ለማሾም ተሽቀዳድሞ መነኮሳት ወደ ግብፅ የላከው። ለኤርትራ ከአዲስ አበባ ይልቅ ካይሮ ቀረባት። ስለዚህ ነው ሻዕቢያ ለኤርትራውያን 4 ምርጫ አንድነት፣ ፌዴሬሽን፣ ኮንፌዴሬሽን፣ ራስን መቻል እሰጣለሁ ካለ በኋላ ሐሳቡን ለውጦ 2 ምርጫ ብቻ ኤርትራ ራሷን የቻለች መንግሥት እንድትሆን ትፈልጋላችሁ ወይስ አትፈልጉም የሚል ሊሰጣቸው የወሰነው። ስለዚህ ነው ኤርትራ ውስጥ የአንድነት ድምፅ እንዳይሰማ ያደረገው። ስለዚህ ነው ሪፈረንደሙ ስለሚያስከትለው ነገር ግልጽና ነፃ የሆነ ውይይት ያልተፈቀደው። ስለዚህ ነው የኢትዮጵያ መንግሥት በኤርትራ መገናኛ ብዙሃን በኩል የኤርትራ ሕዝብ በአንድነቱ እንዲጸና የኤርትራን ሕዝብ የማይጠይቀው። ስለዚህ ነው ደርግ በኤርትራውያን ላይ የሠራውን ጭካኔ ሻዕቢያ ኢትዮጵያ በኤርትራ ላይ የሠራችው ጭካኔ እያደረገ በብዙ ጥበብ የሚያቀርበው። ከጥበቡ አንዱ ኤርትራውያንን በአውቶቡስ እያጓዘ እነሱ እንደሚሉት የአማሮች ኢትዮጵያ ጭካኔ ያደረገችባቸውን የእስርና የማሰቃያ ቤቶች ማስጎብኘት ነው። ስለዚህ ነው የኤርትራ የአሁኑ ትውልድ አዲስ የኤርትራ ልቦለድ ታሪክ የሚመስጠው። ግን አርቆ አስተዋይ መሪ ከዚህ ሁሉ በላይ መሆን ነበረበት። ወደ ኋላ ዞር ብሎ የጋራ ታሪካችንን፣ የጋራ ቅርሳችንን ማጤን፣ የጋራ ታሪካችንንና የጋራ ቅርሳችንን መነጽር በማድረግ የወደፊት የጋራ ጥቅማችንን ማየት ነበረበት። ሻዕቢያ የአንድነትን ጉዳይ ለማብላላት በምንም አይነት ፍላጎት ከሌለው
በዚህ ጉዳይ ላይ ከድርጅቱ ጋር መነጋገሩ ዋጋ የለውም። ድርጅቱ ሲቋቋም እንዳለው በዲሞክራሲ በተመሰረተ ፖለቲካ የሚያምን ቢሆን ግን ዘደኛ መሪዎቹ ክብር በሚያጎናጽፍ ስልት የአንድነትን አቅጣጫ ሊይዙ በቻሉ። በዚህ የጋራ ጠላታችን የነበረ ደርግ በሌለበትና አማርኛ ተናጋሪዎች ከፖለቲካ በተወገዱበት በአሁኑ ጊዜ ትግላችን ከአገዛዙ እንጂ ከኢትዮጵያ አይደለም ቢሉ ከኤርትራውያንና ኤርትራውያን ካልሆኑ ሁሉ አድናቆት የሚያተርፉ ነው የሚመስለኝ። አባቶቻቸው ከጠረጉላቸው የአንድነት መንገድ ወጥተው የቅኝ ገዢዎች የፈጠሩትን የመለያየት ጎዳና ይዘው መገስገሳቸውን በግልጽ ስለምንቃወም ጥረታችሁን ወደ ዲሞክራሲና ወደ አንድነት እንዲያተኩሩ አድርጉ ብላቸው የሻዕቢያ ሰዎች ሐሳቤን በበጎ ዓይን አያዩልኝም። ግን እኮ ጦርነቱ አልቋል፣ ሻዕቢያ አሸንፏል። አሁን መላው የኢትዮጵያ ሕዝብ ሥልጣን አግኝቶ ነጻነቱን ቢጠቀምበት፣ ደግ መንግሥት ቢያቋቁምበት፣ ኢትዮጵያውያን አገራቸውን እያቀኑ ራሳቸውንና ደካማ ወገኖቻቸውን ለመርዳት እንዲችሉ የአእምሮ ችሎታቸውን ቢለቁት ያላንዳች ቁጥጥር ከቦታ ቦታ በነጻ ብንዘዋወር እስቲ የቱን ያክል በደስታና በሰላም እንደምንኖር እናስበው። የአፍሪካ ጃፓን ትሆናለች እያሉ ሌሎች የሚፈሩት ፍራቻ በጥቂት ዓመታት ውስጥ ይደርስ ነበረ። ለኢትዮጵያ ዲሞክራሲን የማምጣትና የጥቁር ሕዝብ መነሳት የሚያስደነግጣቸውን ወገኖች የማስደንገጥ ታሪክ መስራት በሰሜን ኢትዮጵያ መለስተኛ መንግሥት ከማቋቋም የበለጠ ክብር የሚያስገኝ ይመስለኛል። የሚያስፈልገው ሕዝቡ ራሱ ያወጣውን ሕግ እያከበረና እንደ ጉንዳን እየተጋ የፈለገውን እንዲያደርግ ጸጥታውን ማስጠበቅ ብቻ ነው። የሚያሳዝነው ገዢዎቻችን ከነሱ በፊት እንደነበሩት ገዢዎቻችን ሁሉ ጊዜያቸውን የሚያጠፉት ከሕዝብ የነጠቁትን ሥልጣን ከእጃቸው እንዳይወጣ የሚያደርጉበትን ብልሃት በማስጠንቆል ነው። የሰው ወርቅ ሌባ ቀማኛ ያደርጋል እንጂ ምንም ቢያደርጉት አያደምቅም። ስጋቴን ለኤርትራ ሕዝብ ማቅረብ እፈልጋለሁ። ሻዕቢያ ገታራነቱን እንደነቀፍኩኝ መልሼ ስለ ኢትዮጵያ የያዘውን አቋም እንዲያስተካክል ብጠይቀው አይሰማኝም። ይልቅስ ሻዕቢያን ዘልዬ ስጋቴን ለኤርትራ ሕዝብ ማሰማት እፈልጋለሁ። ግን ኤርትራ ውስጥ ያሉትን ወንድሞቼንና እህቶቼን በየት አልፌ ነው የምርጫው ዕለት መገንጠልን እንዳይመርጡ ብርታትና ጉብዝናን እንዲያገኙ የምጠይቃቸው? የተረፈችውን ኢትዮጵያ ሳያጡ ኤርትራን የራሳቸው ሊያደርጉ እንደሚችሉ ለማስታወስ ቤት አልፌ ነው የምነግራቸው። ችግሩ የኤርትራ ብቻ ሳይሆን የመላው ኢትዮጵያውያን መሆኑን ቤት ዘልዬ ልንገራቸው። የጋራ ችግራችንን ለማስወገድ አብረን በአንድ ጎን እንድንሰለፍ ለማሳሰብ ቤት በኩል ነው የማገኛቸው። ኤርትራ የተገነጠለች እንደሆን ለተረፈችው ኢትዮጵያ ኤርትራን ማጣት ለኤርትራ የተረፈችውን ኢትዮጵያን ከማጣት የማያንስ ወይም የማይበልጥ መሆኑን የት አግኝቼ ነው የምነግራቸው? አንድነትን ለመምረጥ የተሻለው ጊዜ አሁን መሆኑን በምን መላእክተኛ ልንገራቸው? አሁንም እንኳ ሐሳባቸውንና አስተያየታቸውን የሚገልጡልኝ በጨዋ ደንብ ቢሆንም የሻዕቢያና የህወሓት ደጋፊዎች ያልሆኑ አቋሜን ተቃዋሚዎች ኢትዮጵያውያን ቁጥር እየጨመረ ሲሄድ ይታየኛል። ኤርትራውያንን ባገኛቸውማ የአገሬን ቁራሽ ይዘው የተረፈውን አገራቸውን ትተው ከማን እንደሚሸሹ ጠይቃቸው ነበር። ባገኛቸውማ በታሪካችን ሁሉ አብረን እንደኖር ነው አሁንም አብሮ ለመኖር እንድንችል ምን ማድረግ እንዳለብን የሚፈልጉትንም ጠይቃቸው ነበር። ንጹሕ ፍቅርን መግፋትና የራስን ትልቅ ጥቅም ለምጥን ትርፍ መለወጥ ጡርና ጸጸት የማይሽረው ስህተት ነው። ለመሆኑ ይሄንን ለኤርትራውያን ለመናገር የምፈልገው እኔ ማን ሆኜ ነው? ወንድማቸው መሆኔን ስለማምን ብቻ ነው። ለብዙዎቹ ታላቅ ወንድማቸው ከመሆኔም በላይ
አባቶቻቸው ኢትዮጵያን ለመፍጠር ያደረጉትን ተቀዳሚ አስተዋጽኦ ለመማር ልዩ ዕድል ያገኘው ኢትዮጵያዊ ነኝ። ከዚያም መለስ ብሎ አገር በደም ከተለካ ከልጆቼ 2ቱ በግማሽ ጎናቸው ኤርትራውያን ናቸው። ስለዚህ ሁሉ ነው እንጂ ሌላማ የኢትዮጵያችን አንድነት አለመከበር ከኤርትራውያን ይልቅ ከሌላው ክፍል ለሆኑ ኢትዮጵያውያን የበለጠ አሳዛኝ መሆን የለበትም። ግን ስለዚህ ሁሉ ለመነጋገር ኤርትራውያንን እንደማላገኛቸው አውቃለሁ። መካከለኛው አውሮፓ ላይ ተገድግዶ የነበረ የብረት መጋረጃ ከዚያ ለቆ ከመረብ ወንዝ ላይ መሠረት ለመጣል ስር ለመስደድ ይግተረተራል። መረብ በሺህ በሚቆጠሩ ዓመታት የአገሪቱ ታሪክ ለመጀመሪያ ጊዜ ሰሜን ኢትዮጵያንና ደቡብ ኢትዮጵያን የሚከፍል የወሰን ገደብ ለመሆን ቃቶታል። ይሄም የሚሆነው ምስራቅ ጀርመንን ከምዕራብ ጀርመን የሚያለያየው ግድግዳ በተገረሰሰበት በአሁኑ ዘመን ነው። ይሄ ዘመን በኢትዮጵያ ታሪክ በአሳፋሪነቱ ተመዝግቦ ይኖራል። ስለዚህ ኢትዮጵያውያንን ሁሉ በየዓመቱ በሐምሌ ወር የአዲስ አበባውን ኮንፈረንስ በማስታወስ እናም በሚያዝያ ወር የኤርትራን ሪፈረንደም በማስታወስ ምህላ እንዲማማሉ አሳስባለሁ። ምክንያቱም ኃይለኞች ኢትዮጵያውያን በእናታቸው በኢትዮጵያ ላይ በድብቅ የሸመቁበትን ምክር በእነዚህ ውለታት በግልጽ አውጥተዋልና ያበጡታልና ነው። ኤርትራ ማንኛውንም ችግር አልፈን ከአንቺ ጋር ዳግመኛ ለመተቃቀፍ ተስፋ ሳይኖረን አንለያይም። ካንቺ ከመጣ ኤርትራ ሳልክድሽ አንቺ ከካድሽኝ ሳልርቅሽ አንቺ ከራቅሽኝ መውለዴን ከተጠራጠርሽ ጉዲፈቻ ነበርኩኝ ካልሽኝ በመጦሪያዬ ካኮረፍሽ ጫጉላሽን ጦር ካደረግሽው ባህሌ ዛሬ ካስጠላሽ ብቸኝነትን ከወደድሽው ድሃናት ከሆንኩብሽ ከቤት መውጣት ከሆነ ምርጫሽ ኤርትራ ድልሽ ይስመር ካሻሽበት በወግ ያግባሽ። አብረን ካልተጣጣምን ንትርክ ከሆነ ኑሯችን የውጭ ምስክር ከተጠራ አንድ አካል ለመሆናችን ይቅር ከእንግዲህ መናቆሩ ጥቅም የለውም ለሁላችን። መዳማት ይብቃ ዳግመኛ ያለፈውስ ለማን በጀ? ሕፃን በውጊያ መሃል ተወልዶ በውጊያ መሃል ካረጀ መጫወቻው ጥይት ከሆነ ትዝታው ጦርነት ብቻ ተውት በሰላም ይስራ ቤቱን ትዳር ይመስርት ጉልቻ። ልጆቹ ግን ከጮኹ አያቴን ብለው ካስቸገሩሽ ኑሮም እየከበደ ድንገት ችግር ከበዛብሽ መለያየት መጥፎ ነውና የዘመድ ናፍቆት ከጠናብሽ ቤቴ መቼም ክፍት ነው አትፍሪ ይልመድብሽ። ከተኮላ መኮንን ዳላስ ቴክሳስ። አበቃን።